የገና የበዓል ወቅት የሊጉ መሪ መሆን ዋንጫውን ለማንሳት ዋስትናው ምን ያህል ይሆን? ወደ ተመልካቾች በዚህ ጉዳይ በዝርዝር ወደ እናንተ ልንደርስ ነው። ሌሎችም ጥንቅሮች አሉ። የገና በዓል የዓመቱ የእንግሊዝ እግር ኳስ ጨዋታዎች ግማሽ ያህሉን ለመጠናቀቅ የሚቃረቡበት ወቅት ነው። በዚህ ሰዓት መሪ መሆን ዋንጫ ለማንሳት ትልቅ ተስፋን ይሰጣል። ግርጌ ላይ መገኘት ደግሞ ከሊጉ የመውረድ ስጋትን አመላካች መሆኑ ይነገራል። በዘንድሮ የአውሮፓውያን 2025 የገና በዓል አርሰናል በፕሪሚየር ሊጉ መሪ ሲሆን ወልቭስ ደግሞ የሊጉ ግርጌ መጨረሻ ላይ ይገኛል። በርንላይ እና ዌስትሃም የወራጅነት ደረጃ ላይ ራሳቸውን አግኝተዋል። ባለፉት 33 የውድድር ዘመናት በነበረው የዋንጫ ፉክክር በበዓል ሰሞን ገና ዕለት የሊጉ መሪ የነበረ ቡድን ዋንጫውን ማንሳት የቻለው በ17 አጋጣሚዎች ነው። አሁን የአርሰናል የሊጉ መሪ መሆኑ ደግሞ ለዚህ አንድ ነገር አመላካች ይመስላል። ነገር ግን ቡድኑ በዚህ የበዓል ወቅት ሊጉን በተደጋጋሚ መርቶ አጨራረሱ ግን አላማረም። ከዚህ ቀደም 4 ጊዜ በገና በዓል ወቅት መሪ የነበረው ይህ ቡድን በአንድ አጋጣሚ ዋንጫ ማንሳት አለመቻሉ አሁን ደጋፊዎቹን እንቅልፍ የሚነሳ ጉዳይ ሆኗል። ባለፉት 4 የውድድር ዓመታት ብቻ ለ3 ጊዜ በገና በዓል መሪ የነበሩት መድፈኞቹ ዘንድሮስ ምን ያሳዩን ይሆን የሚለው ተጠባቂ ነው። አርሰናል ካለፉት ዓመታት ተምሮ ማንቸስተር ሲቲን በመቋቋም ከአውሮፓውያኑ 2004 ጀምሮ የተመኘውን ዋንጫ ያነሳ ይሆን የሚለው ተጠባቂ ነው። ቢቢሲ ከሰሞኑ ባወጣው ስታቲስቲካዊ መረጃ አርሰናል 3 የፕሪሚየር ሊግ ዋንጫዎችን ያነሳው በገና በዓል ወቅት መሪ ሳይሆን መሪዎቹ ላይ ጫና አሳድረው በመድረስ ነው። በማሳያነትም በ1997 እና 1998 6ኛ ደረጃ ላይ ሆነው ከማንቸስተር ዩናይትድ በ13 ነጥብ ዘግይተው እንደነበር ተገልጿል። ከ2021 እስከ 2002 ደግሞ ከኒውካስል በ3 ነጥብ ዝቅ ብለው ሁለተኛ ደረጃ እንደነበሩም ጠቅሷል። ከ2003 2004 እንዲሁም ከማንቸስተር ዩናይትድ በ1 ነጥብ ዝቅ ብለው 3ኛ ደረጃ ላይ በተቀመጡበት ወቅት ዋንጫ ማንሳታቸው ይታወሳል። ታዲያ ባለፉት 33 የፕሪሚየር ሊግ እና የገና በዓል ወቅቶች የወራጅ ቀጠና ትንቅንቅ ደግሞ በደረጃ ሰንጠረዡ ግርጌ ወይም መጨረሻ ላይ የነበረ ቡድን ሳይወርድ መትረፍ የቻለው 4 ጊዜ ብቻ መሆኑን መረጃው ጨምሮ ጠቅሷል። በሊጉ የመጨረሻ ደረጃ ላይ የሚገኘው ወልቭስ ከመውረድ የሚተርፍ አይመስልም ዘንድሮ ባለው ወቅታዊ አቋም ምክንያት። እስካሁን በታሪክ ባለው ተሞክሮ በዚህ ጊዜ 2 ነጥብ ብቻ ሰብስቦ ከመውረድ የተረፈ ቡድን የለምና። በሁለተኛ የሊጉ የመጨረሻ ደረጃ ላይ የሚገኘው በርንላይም የመትረፍ እድል ሊኖረው ይችላል የሚሉ ግምቶች እየተነሱ ነው። ምክንያቱ ደግሞ ካለፉ ተሞክሮች አኳያ በዚህ ደረጃ ላይ ከነበሩ ቡድኖች ግማሽ ያህሉ መትረፍ በመቻላቸው። ዌስትሃም ደግሞ የበለጠ ተስፋ ያለው ቡድን ነው። በ18ኛ ደረጃ ላይ የሚገኙ ቡድኖች በአማካኝ ከ3 ጊዜ ሁለቱን የመትረፍ እድል እንዳላቸው መረጃዎች ያሳያሉ። የገና ሰሞን ጨዋታዎች ታዲያ ከዚህ በበለጠ ምን አይነት ውጤት በዓመቱ መጠናቀቂያ ላይ ያሳዩናል የሚለው ተጠባቂ። ወደ ተመልካቾች አብሮነታችሁ በድጋሚ አይለየን። ቀጥሎ መቶኛ ጨዋታውን የሚያደርገውን ገብርኤል ጄሱስን እናነሳለን። መቶኛ ጨዋታውን የሚያደርገው ገብርኤል ጄሱስ ዛሬ አርሰናል ከክሪስታል ፓላስ በሚያደርገው ጨዋታ በቋሚነት ይጀምራል። አርሰናል የእንግሊዝ ካፕን ካሸነፈ 32 ዓመታት አልፏል። ባለፉት 30 ዓመታት የሰሜን ለንደኑ ክለብ ትልቅ ውጤቱ ለፍጻሜ የደረሰበት ነው። በዚህ ውድድር ዓመት ለሁሉም ዋንጫዎች እየተፎካከሩ የሚገኙት መድፈኞቹ ዛሬ በሊግ ካፕ ሩብ ፍጻሜ ከክሪስታል ፓላስ ይጫወታሉ። ግማሽ ፍጻሜውን ለመቀላቀል የሚደረገው ጨዋታ ምሽት 5 ሰዓት ላይ በኤሚሬትስ ስታዲየም ይጀምራል። የአውሮፓ ቻምፒየንስ ሊግም የእንግሊዝ ፕሪሚየር ሊግም መሪው አርሰናል ከ3 አስርት ዓመታት በኋላ የሊግ ካፕን ለማሸነፍ በሚያደርገው ጉዞ ዛሬ ከኦሊቨር ግላስነሩ ክሪስታል ፓላስ ጋር ከባድ ፈተና እንደሚጠብቀው ይጠበቃል። በሰሞነኛ የክለብ አቋም ምክንያት ጥያቄዎች እየተነሱበት የሚገኘው ሚኬል አርቴታ ኤቨርተንን ካሸነፈበት ስብስቡ መጠነኛ ለውጥ እንደሚያደርግም ይጠበቃል። ስፔናዊ አሰልጣኝ ከጨዋታው በፊት በሰጠው ጋዜጣዊ መግለጫ በክለቡ መለያ መቶኛ ጨዋታውን የሚያደርገው ገብርኤል ጄሱስን ከ11 ወራት በኋላ በቋሚ አሰላለፍ ውስጥ አካቶ ጨዋታውን እንደሚጀምር ተናግሯል። የባለፈው ዓመት የኤፍኤ ዋንጫ አሸናፊው ክሪስታል ፓላስ ባለፉት 3 ተከታታይ ጨዋታዎች ማሸነፍ አልቻለም። በምሽቱ መርሃ ግብር እንግዲህ ቤን ዋይት፣ ክርስቲያን ሞስኬራ፣ ካይ ሃቨርትዝ እንዲሁም ማክስ ዳውማን በጉዳት ከስብስብ ውጪ ናቸው። በፓላስ በኩል ዲያቺ ካማዳ በጉዳት የማይሰለፍ ሲሆን ጃን ፊሊፔ ማቴታ ለጨዋታው ይደርሳል ተብሏል። ሁለቱ ቡድኖች በቅርቡ በፕሪሚየር ሊግ በተገናኙበት ጨዋታ አርሰናል በኤብሪቼዜ ግብ ማሸነፉ ይታወሳል። የአርሰናልና ክሪስታል ፓላስ አሸናፊ በሊግ ካፕ ግማሽ ፍጻሜ ከቼልሲ ጨዋታውን የሚያደርግ ይሆናል።